ሰውነቱን የሚወድ ሰው ካለ ስለኔ ብሎ ይጣላል። በገራይተ መስቀል በገራይተ ጥምቀት ይጣላል። ስለኔ ብሎ በገራይተ መስቀል በመስቀል እርሻ የዘራት ሰው ሰውነቱን ክብር ለብሳ ኋላ ያገኛታል ብሏል። ይህን ለማድረግ የሚታየውን ምግብ የምትነሳን ቤተክርስቲያን የሚታይ ምግብ እስከ 9 ሰዓት ጾሙ የምትለን እስከ 11 ሰዓት ጾሙ የምትለን የሚታይ ምግብ ስትነሳን የማይታይ ኃይል ስለመስጠት ነው። እና ክርስትና በእርሻ ውስጥ የተዳፈነ ዕንቁን ይመስላል የተባለ ለዚህ ነው። ማቴዎስ 13 ላይ በእርሻ ውስጥ የተዳፈነ ዕንቁን ይመስላል ማለት ምን አለ? ጸጋው በመከራ የተጠቀለለ ነው። አቶ ማግኘት ነው። ተዋርዶ መክበር ነው። ዝቅ ብሎ ከፍ ማለት ነው ክርስትና። ዛሬ ደግሞ በስሰሙት የሚታይ ብር ፍለጋ የማይታየውን ጸጋ እየተወጡ የሚታይ ብር አግጥ ብር ፍለጋ አደራም ተረስቷል፣ ወንጌልም ተረስቷል፣ ስርዓተ ቤተክርስቲያንም ተረስቷል፣ ሁሉ ነገር ተረስቷል። ምን የሚታየውን ፍለጋ። እንግዲህ ይሄንን ነው ነገሩ ተገላቢጦሽ የሆነ ሰዎች ፕሮቴስታንት የሚሆኑ ለምንድን ነው? የማይታየውን ጸጋ ትተው የሚታይ ነገር ስለሚፈልጉ። ጧት ተነስተህ ወተት መጠጣት ትችላለህ። ፕሮቴስታንት ከሆንክ ቁርስን ትበላለህ። በጧት ተነስተህ አምሮብህ በቃ ትወጣለህ። እንደዚያ ነው። አይርብህም፣ አትጨማደድም፣ አትከሳም። ሳምንት ወገብህ በስግደት አይጎብጥም በህማማት። በቃ የሚታየው ሰውነት ምንም አይነካም፣ ግን ውስጥ ተወርውሮ ያልቃል። ስለዚህ ለጥቂት ጊዜ ለስጋ መገዛት የጥቂት ጊዜ ክብር ነው ያለ ቅዱስ ጳውሎስ። ስለዚህ ነው የጥቂት ጊዜ ክብር ነው። ስጋ ሁሉ ክብሩ እንደ ሳር ነው ያለ ቅዱስ ጴጥሮስም ለዚህ ነው። ሳር እንደሚረግፈው የሚታይ ክብር ሁሉ አላቂ ነው።